ጤና ይስጥልን የአዲስ ቢዝነስ ቤተሰቦቻችን የዕለቱን አዳዲስ መረጃዎች ይዘንላችሁ መጠናል። አብራችሁን እንድትቆዩ እንጋብዛለን። በመሬት ላይ የሚኖር ግንባታ ክልከላና ኃላፊነትን የሚመለከት የመሬት ምዝገባ ተጀምሯል። በዚህ መሰረትም መሬት ከጎረቤት መቀላቀልና መክፈልን በሚመለከት ገደብና ተጠያቂነት ተቀምጧል። በሌላ በኩል ደግሞ ለስራ ፈጣሪ ወጣቶች የሚያገለግል ባንክ ወደ ስራ ሊገባ መሆኑን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለስራ ፈጣሪ ወጣቶች የሚያገለግል ባንክ ወደ ስራ ሊገባ ነው። በኢትዮጵያ ስራ ፈጣሪ ወጣቶችን በፋይናንስ ለመደገፍ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑ ተገልጿል። ባንኩ በ20 ሚሊዮን ዶላር መነሻ ካፒታል የሚመሰረት ሲሆን ወጣቶች ለድጋፍ የሚያስይዙት ዋስትና የፈጠራ ሀሳባቸውን ብቻ እንደሚሆን ተጠቁመዋል። ባንኩን ለማቋቋም የሚያስችል የመግባቢያ ስምምነት በስራና ክህሎት ሚኒስትር ሙፈሪያት ካሚልና በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ፊርማ የተረጋገጠ ሲሆን ተቋሙ ለወጣቶች የስራ ዕድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና እንደሚጫወት ተገልጿል። ይህ እርምጃ መንግስት የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያወጣቸውን ፖሊሲዎች ወደ ተግባር የመቀየር አካል መሆኑን የስራና ክህሎት ሚኒስትሯ ገልጸው ባንኩ የወጣቶችን ጥያቄ በመመለስ የፈጠራ አቅማቸውን ለማጎልበት ያስችለዋል ብለዋል። ከመነሻ ካፒታሉ 10 ሚሊዮን ዶላር ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፈን ታውቋል። ባንኩ ራሱን ችሎ የሚቋቋም ሲሆን በቀጣይም ወጣቶች በካፒታል ገበያ ላይ በብዛት የሚሳተፉበትን እድል ይፈጥራል ተብሎ ይጠበቃል። በሌላ በኩል ደግሞ በዲጂታል የገንዘብ ማጭበርበር ሰለባ የሆኑ ግለሰቦችን ከለላ የሚሰጥ መመሪያ እንደሚያስፈልግ ተገልጿል። በኢትዮጵያ በስፋት እየተተገበረ የሚገኘው የዲጂታል የገንዘብ ዝውውር ባለው የዲጂታል እውቀት ማነስ ምክንያት ሰዎችን ለመጭበርበርና ያላቸውን ገንዘብ እንዲዘረፉ እያደረገ መሆኑን የምጣኔ ሀብትና የንግድ ህግ ባለሙያዎች ገልጸዋል። ገንዘቡን አጭበርብረው ከሰረቁ ግለሰቦች ይልቅ ተጎጂ የሆኑና በስርዓት የሚያስተናግዳቸው አካል እያጡ ያሉት ገንዘባቸውን የተዘረፈባቸው ናቸው የሚሉት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኛ ይሉ ናቸው። የተዘረፈው ገንዘብ በህጋዊ ባንኮችና የክፍያ ዘዴዎች እየተንቀሳቀሰ ነገር ግን ሲያዙ አይታዩም ያሉት አማካሪው ይህ እንዲሆን እያደረገ ያለው ደግሞ ቴክኖሎጂውን አውቆ ከሚጠቀመው በላይ ሌቦች ስለቀደሙ ነው ብለዋል። ይህን ችግር ለመፍታት የሳይበር ደህንነት ላይ የሚሰሩ የመንግስት ተቋማት ጥብቅ የሆኑ የመረጃ አያያዝ ስርዓቶችን በየጊዜው ማዘመን ይገባቸዋል ሲሉም አክለዋል። የንግድ ህግ ባለሙያው አቶ ዳንኤል ፍቃዱ በበኩላቸው የኤሌክትሮኒክስ ማህተምንና ጥብቅ የሆነ የመረጃ ደህንነትን ማረጋገጥ ዘርፉ እንዲያድግ ከማስቻሉም ባለፈ ዜጎች እንዲተማመኑበት ያደርጋል ብለዋል። አክለውም ችግሮች ሲከሰቱ ህጋዊ ተጠያቂነቶች እንዲመጡ ማድረግ እንደሚያስፈልግ ገልጸዋል። ማህበረሰቡ የዲጂታል አሰራር ስርዓቱ ላይ እምነት እንዳይኖረው እያደረገ ያለው የአገልግሎት ጥራት ማነስ ነው። ይህን ችግር ለመፍታትና ተወዳዳሪ ሆኖ ለመገኘት የዲጂታል ክፍያ ስርዓቱ ላይ የሚሰሩ ተቋማት ተወዳዳሪና ጥራት ያለው አገልግሎት ሊያቀርቡ ይገባል ያሉት ደግሞ በስራና ክህሎት ሚኒስቴር የገበያ ጥናትና ትስስር ዴስክ ኃላፊ አቶ ሰለሞን ታደሰ ናቸው። ከዲጂታል የገንዘብ ዝውውር ጋር ተያይዞ የሚሰሙ የመጭበርበርና የስርቆት ወንጀሎች ቢኖሩም ዘርፉ ግን አሁን ላይ እያደገና ብዙ የአገልግሎት መስኮችም አሰራራቸውን ወደዚሁ ዘርፍ እያስገቡ ናቸው ብለዋል። በሌላ በኩል ደግሞ በመሬት ላይ የሚኖር ግንባታ ክልከላና ኃላፊነትን የሚመለከት የመሬት ምዝገባ ተጀምሯል። በዚህም መሰረት መሬት ከጎረቤት መቀላቀልና መክፈልን በሚመለከትም ገደብና ተጠያቂነት ማስቀመጡ ታውቋል። የመሬት ዘርፉንና በዘርፉ የሚስተዋሉ ብልሹ አሰራሮችን የሚያስቀር ስርዓት እያበለጸገ መሆኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። በኤጀንሲው የተቀናጀ የመሬት ነክ መረጃ ማልማት ማደራጀትና ማስተዳደር ዳይሬክተር ኤልያስ ኢብራሂም እንደገለጹት የመሬት ዘረፋን ጨምሮ በዘርፉ የሚስተዋሉ ሌብነትና ብልሹ አሰራርን ማስቀረት የሚያስችል ስርዓቶች እየበለጸጉ ይገኛሉ። ሲስተሙ ተጠናቆ ወደ ስራ ሲገባ ባለይዞታዎች ይዞታቸውን በሚመለከት በማንኛውም ጊዜ የትኛውንም አይነት መረጃ ከቤታቸው ሆነው ማግኘት እንደሚችሉ አስታውቀዋል። ባለይዞታዎች መረጃ በቀላሉ ማግኘት የሚችሉበትን ስርዓት መፍጠር ከተቻለ ዘርፉ ለሌብነትና ብልሹ አሰራር ያለውን ተጋላጭነት ማስቀረት እንደሚችልም አመልክተዋል። የሲስተሙ መበልጸግና ተግባራዊ መደረግ ብልሹ አሰራርን ከመቅረፉም ባለፈ የመሬት ወረራን
ያስወግዳል ብለዋል። ወደ ፍርድ ቤት የሚሄዱ ብዙ የድንበር ይገባኛል ክርክሮችንም በማስቀረት የፍርድ ቤት ጫናንም ይቀንሳል ሲሉ ገልጸዋል። ኤጀንሲው እያበለጸገ የሚገኘው ሲስተም የመሬት ስፋቱ ባለይዞታው በሕግ የተሰጠው መብት ክልከላና ኃላፊነትን የሚያካትት ከመንገድ ከግንባታ ፈቃድ አንጻር አካባቢው ላይ እንዲለማ የሚፈለገውንና የሚከለከለውን ያካተተ መሆኑን ጠቁመዋል። ህብረተሰቡ በዚህ ደረጃ በቂ መረጃ ካገኘ ከማንም ጋር ድርድር ውስጥ የመግባት አጋጣሚ አይፈጠርም፣ ብልሹ አሰራርና ሌብነት አይኖርም። ባለጉዳዩ አገልግሎት ለማግኘት ማሟላት የሚገባው መስፈርት ምን እንደሆነ ማወቅ ከቻለ ለሌሎች ድርድሮች በር አይከፍትም ብለዋል። የሲስተሙ መበልጸግ እንደ ሀገር በከተማው በመሬት ጉዳይ ለሚወሰኑ ማናቸውም ውሳኔዎች ትልቅ ግብዓት እንደሚሆን አመልክተው ኤጀንሲው የመሬት ነክ መረጃ ብቻ ሳይሆን የማህበራዊና ኢኮኖሚያዊ መረጃዎችን ከህብረተሰቡና ከሚመለከታቸው ተቋማት በመሄድ ይሰበስባል። እነዚህንም ከመሬት ጋር በማስተሳሰር ለውሳኔ ሰጪ አካላት ጭምር ያቀርባል ብለዋል። ካዳስተር ሲረጋገጥና ምዝገባ ሲከናወንም አጎራባቾችን በማስማማትና በማግባባት ይከናወናል። አጎራባቾች ባይስማሙ መፍትሄ እንዲያገኙ ወደ መብት ፈጣሪ ይላካሉ። ተረጋግጦ የሚመዘገበው ተግባቦት ስለሆነ የፍርድ ቤቶችን አላስፈላጊ ጫና እንዲሁም የደንበኞችን አላስፈላጊ እንግልትን እንደሚያስቀር አስታውቀዋል። ብዙ ነገሮች በጅምር ደረጃ ላይ እንደሚገኙ ያመለከቱት ኃላፊው እንደ ተቋም መረጃ የማሰባሰብ ስራ እየተሰራና ከተለያዩ ተቋማት መረጃ እየተሰባሰበ እንደሚገኝ አመልክተዋል። ከስፔስ ሳይንስ፣ ከጂኦስፓሻል፣ ከፕላንና ልማት ቢሮ፣ ከመሬት ይዞታ ልማት ቢሮ፣ ከውሃ ልማት፣ ከመንገዶች መረጃዎችን የማሰባሰብ ስራ በመሰራት ላይ እንደሆነ አስታውቀዋል። በአብዛኛው እየተሰራበት የነበረው መሬት ነክ መረጃዎች ላይ እንደነበር አመልክተው በቀጣይ ደግሞ የማህበራዊና ኢኮኖሚያዊ መረጃዎች ላይ በስፋት እንደሚሰራ አስታውቀዋል። በሌላ በኩል ደግሞ የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ በቴክኖሎጂ መታገዙ ተጠናክሮ ይቀጥላል ተብሏል። የነዳጅና ኤነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ዓ.ም ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ገልጸዋል። ይህ አሰራር የዲጂታል ፖሊሲን ከመተግበር ባለፈ በነዳጅ ግብይት ወቅት የሚፈጸሙ ህገወጥ ግብይቶችን ለማስቀረት ዓላማ ይዞ መጀመሩን ተናግረዋል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለመፈጸሙ በየሩብ ዓመቱ ኦዲት እንደሚደረግና ሽያጫቸው ከ50 በታች የሆኑት በአዋጁ መሰረት ተጠያቂ እንደሚሆኑ ተጠቁመዋል። በሌላ በኩል 20 የክፍያ አማራጮች ወደ ስራ መግባታቸውንና ተገልጋዩ የሚመቸውን እንዲጠቀም እየተደረገ መሆኑን አስታውቀዋል። በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት ውስጥ እንዲያልፉ እየተደረገ መሆኑን ኃላፊው አረጋግጠዋል። ይህ ስርዓትም ከነዳጅ ትዕዛዝ ጀምሮ ያሉትን ሰንሰለቶች እንደሚያሳይ አብራርተዋል። ባለድርሻ አካላት የነዳጅ ትዕዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተሉበት ስርዓት መሆኑን ጠቁመው በዚህም በየዕለቱ ወደ ኢትዮጵያ የገባና ለማደያ የደረሰ ነዳጅ መጠን ይታወቃል፣ ክትትልም ይደረጋል ብለዋል። በሌላ በኩል የነዳጅ ጫኝ ቦቴ ተሽከርካሪዎች የመቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት እየለማ መሆኑንና በቅርቡም ወደ ስራ ለማስገባት ጥረት እየተደረገ መሆኑን ጠቁመዋል።